የኦሳማ ቢንላደን የፍቅር ሕይወት በእጅጉ የሚገርም ነው። ከሳውዲ በቅንጦት ከተሞላ ሕይወት እስከ ሱዳን በረሃ፣ በግራር ከተሞሉት ከአፍጋኒስታን ኮረብታዎችና ዋሻዎች እስከ ፓኪስታን የገጠር መንደር የቢንላደንና የሚስቶቹ የሕይወት ጉዞ በረጅሙ የሚዘልቅ ነው። ከፒኤችዲ ጀምሮ በከፍተኛ የትምህርት ተቋማት ከተመረቁ 6 ሚስቶቹም 20 ልጆችን ወልዷል። ለመላው ዓለም የሚተላለፍን የጽሑፍ መልእክት ከማዘጋጀት እስከ የሕዝብ ግንኙነት እያንዳንዳቸው የትዳር አጋሮቹ በሰውየው የትግል ምዕራፍ ላይ የየራሳቸው የማይናቅ ሚና ነበራቸው። ቢንላደን በአሜሪካ ባህር ኃይል ኮማንዶ ከመገደሉ በፊትም እሱን ከሞት ለማትረፍ ስትል የአሜሪካ ወታደሮች አፈሙዞች ላይ የተወረወረች ሚስትም ነበረችው። ከ20 ልጆቹ አብዛኞቹ በሕይወት ይገኛሉ። ገሚሱ በቢዝነስ ሲሰማሩ፣ ቀሪዎቹ የአባታቸውን ዱካ ተከትለው በትግል ውስጥ ይገኛሉ። አንዳንዶቹ ደግሞ የእሱ ቀንደኛ ተቃዋሚ ሆነው በየአደባባዩና በየመድረኩ ያብጠለጥሉታል። ለመሆኑ የቢንላደን የፍቅርና የትዳር ሕይወት ምን ይመስላል? የአኗኗር ዘይቤውስ? Osama bin Laden is not viewed simply as a villain or a martyr, but as a product of his environment, his family, and the global events of the 20th century. He was shaped by the oil wealth of Saudi Arabia, by the strict religion of Wahhabism, by the humiliations suffered by Arab states. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በእናንተ በቻናላችን ቤተሰቦች ጥያቄ መሰረት ከ10 ዓመት በፊት አሜሪካ ለዘመናት ስትፈልገው የነበረውና በመጨረሻም በፓኪስታኗ አቡታባድ ስለገደለችው ኦሳማ ቢንላደንና ስለ ትዳር ሕይወቱ እንዲሁም ስለ ልጆቹና አሁን ስላሉበት ሁኔታ እናጋራችኋለን። በዝግጅቱ ላይ ስለ ትዳር ሕይወቱና ስላፈራቸው ልጆቹ እጅግ አስገራሚ የሆኑ መረጃዎችም ተካተዋል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መሰናዶ አለፍን። ቤት ብቻ አይደለም፣ የህይወት ደረጃውን የሚቀይር አዲስ መኖሪያ ነው። ለአጭር ጊዜ የሚቆይ እስከ 25 በመቶ ቅናሽ የተደረገባቸው ለመኖሪያ ምቹ፣ ለኢንቨስትመንት ተስማሚ በሆነው ቦሌ ደንበል ጋዜቦ አደባባይ በልዩ ዲዛይን የተሰሩ ዘመናዊ አፓርትመንቶችን ይዘንሎት መተናል። ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ ከ10 በመቶ ቅድመ ክፍያ ወይንም ከ687 ሺህ ብር ቅድመ ክፍያ ጀምሮ ሰፊ የጋራ መገልገያ ቴራስ፣ ዘመናዊ ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የሴኩሪቲ ካሜራዎች፣ የመኪና ማቆሚያ ቤዝመንት። ለበለጠ መረጃም በ0921 85 7239 ይደውሉ። ቪስኮር ሪል ስቴት። ቤተሰብ የብዙ ነገሮች መሰረትና ጥብቅ ሴት በሆነበት በመካከለኛው ምስራቅ የተወለደው ኦሳማ ቢንላደን በሳውዲ አረቢያ እጅግ የተከበረ ስም ካለው ቤተሰብ የተገኘ ነው። ቤተሰቡ ቢንላደን ግሩፕ የተባለና በግንባታ ዘርፍ ላይ የተሰማራ ትልቅ ካምፓኒም ነበራቸው። በ1931 ከየመን ድንበር ተሻግረው የሄዱት አባቱ መሐመድ ቢን አዋድ ቢንላደን የመሰረቱት ካምፓኒ ሲሆን በሳውዲ ትላልቅ የሚባሉ ግንባታዎችን ጨምሮ በመካና መዲና ያሉ ትላልቅ መስጊዶችንም የገነባው ይኸው የእሳቸው ድርጅት ነው። ከዚህ የተከበረና ስመ ጥሩ ቤተሰብ የተወለደው ኦሳማ ለአባቱ ከ54 ልጆች አንዱ ነበር። አባቱ ከወለዷቸው 4 ደርዘን ልጆች አንዱ የሆነው ቢንላደን 6 ጊዜ ጉልቻ ጥዶ 20 ልጆችን አፍርቷል። በዓለም ግዙፉን የሽብር ድርጅትና የአሜሪካ መንታ ሕንፃዎችን ጥቃት ዋና መሐንዲስ ነው ተብሎም የተወነጀለ ሰው ነበር። በዓለም አቀፍ ደረጃ በፈጸማቸው አውዳሚ የሽብር ተግባራት የሚታወቅ ቢሆንም ከጀርባው ግን እጅግ ሰፊ፣ ውስብስብና በሚስጥር የተሞላ ቤተሰባዊ ሕይወት ነበረው። ኦሳማ የተማረና ቀለም የዘለቀው ሲሆን በሲቪል ምህንድስና መመረቁ ተደጋግሞ ቢነገርም እውነታው ግን ከዛ ፍጹም የተለየ ነው። መረጃዎች እንደሚያመለክቱት ከሆነ የከፍተኛ ደረጃ ትምህርቱን በጅዳ ንጉስ አብዱል አዚዝ ዩኒቨርሲቲ የተማረ ሲሆን ያጠናውም ኢኮኖሚክስና የሕዝብ አስተዳደር ነው። በዚህ ሙያውም በቤተሰቡ ቢንላደን ግሩፕ ድርጅት ውስጥ ይሰራ የነበረ ሲሆን በዚህ ስራው ያልገፋውም ፊቱን ወደ ትግል በማዞሩ ነበር።
ኦሳማ ያገባቸው ሴቶች በሙሉ በሚባል ደረጃ በከፍተኛ ደረጃ የተማሩ ሲሆን ከ6ቱ ሚስቶች ውስጥ እስከ 3ኛ ዲግሪ ድረስ ያላቸውም ነበሩ። ቤተሰባዊ ሕይወቱም እጅግ ጥብቅና ባህላዊ ሥርዓትን የተከተለ ነው። በብዙ የሽብር ወንጀሎች ስሙ የሚነሳው ቢንላደን ከአንድ ሴት በቀር በመረጃ የተደገፈ ወሲባዊ ክስ ሲቀርብበት ተሰምቶ አይታወቅም። ከሚታወቁት ትዳሮች ውጪ ስሙን በዚህ አይነት ውንጀላ የምታነሳው ኮላቦፍ የተባለች ሱዳናዊት ገጣሚ ናት። ከሱዳን በተጨማሪ የአሜሪካ ዜግነት ያላት ይቺ ሴት በ1996 ሱዳን በነበረችበት ወቅት ሰውየው የወሲብ ባሪያ አድርጎ አግቶኝ ነበር ትላለች። ከደና ከተማ ከሞላ ቤት ይዟቸው ያወጣቸውን ሚስቶቹን በየዱሩና በየዋሻው መብራትና መሠረተ ልማት ከቶም በማይታሰብበት ህልም ያለ ስፍራ ውስጥ ያኖራቸው ነበር። ብዙዎቹ ዓላማውን አምነውበትና ወደው ያገቡት ስለሆኑ እሺ ብለው አብረውት ይሰደዳሉ። እንዳውም ባላቸው ሙያም ጭምር የሚያግዙት ሚስቶች ነበሩት። በፍቺ የተደመደሙ ትዳሮችም የነበሩት ሲሆን ናጅዋ ጋኒም፣ ከዲጃ ሸሪፍ፣ አማል አልሳዳህ፣ ካይሪያ ሳባር፣ ሲያም ሸሪፍ እና አንድ ሌላ ስሟ ያልታወቀ ሴት በጠቅላላው 6 ትዳሮችን መስርቷል። የ54 ዓመት ጎልማሳ ያለ የተገደለው ኦሳማ የመጀመሪያ ትዳሩን የመሰረተው የ17 ዓመት መለሎ ወጣት እያለ ነበር። የመጀመሪያ ሚስቱ ናጅዋ ጋኒም የኦሳማ ያጎቱ ልጅ ነበረች። እንደ ግሪጎሮሳውያን የዘመን ቀመር በ1974 ከናጅዋ ጋር ሲጋቡ ናጅዋ 16 ዓመቷ ብቻ ነበር። ናጅዋ ከሳውዲ የቅንጦት ሕይወት እስከ የዋሻ ኑሮ ድረስ አብራው ያሳለፈች ሲሆን ሰውየው ወደ ሱዳን ሲሰደድ አብራው ትሰዳለች። ከሱዳን ወደ አፍጋኒስታን ሲሸሽም አብራው ሸሽታለች። ከቅንጦት እስከ ችግር አብራው ያሳለፈችው ናጅዋ በአጠቃላይ 11 ልጆችን ወልዳለታለች። ከሳውዲ እስከ ሱዳን፣ ከሱዳን እስከ አፍጋን ኮረብታዎች ድረስ የሚረዝመውና በብዙ ፈተና ያለፈው የሁለቱ ትዳር ከኒውዮርክ መንትያ ሕንፃዎች ጥቃት ትንሽ ቀደም ብሎ በፍቺ ተደምድሟል። ለ26 ዓመታት ያነጹት ትዳር በ2000 ሲቋጭ ሶሪያዊቷ ናጅዋ ጋኒም ከአፍጋኒስታን ወደ ሶሪያ ተጉዛለች። ናጅዋ ጋኒም ግሮዊንግ አፕ ቢንላደን የተሰኘ መጽሐፍ ከልጇ ከኦማር ጋር በጋራ የጻፈች ሲሆን በአሁኑ ወቅትም ከሳውዲ አረቢያና ከሶሪያ ውጪ በስደት ሰላማዊ ኑሮን እየኖረች ነው። ኦሳማ ከሚታወቁ 6 ትዳሮች ከ20 በላይ ልጆችን ወልዷል። ሁሉም ልጆች እንደ አባታቸው ባይሆኑም ከአባታቸው መንገድ ግን አራቁም። አንዳንዶቹ የአባታቸውን መንገድ በመቃወም ወደ መደበኛ ቢዝነስ ሲገቡ፣ ሌሎቹ ደግሞ አባታቸው በመሰረተው ድርጅት ውስጥ ከፍተኛ ወታደራዊ መሪዎች ሆነው አልፈዋል። የአባታቸውን መንገድ የተከተሉና አባታቸውን ያልተከተሉ በሚል ልጆቹ በሁለት ይከፈላሉ። ነገር ግን አንዳንዶቹ ከዝምታና ሕይወታቸውን ከመኖር አልፈው የአባታቸውን እምነት ተኮር ርዕዮት በግልጽ በአደባባይ ይቃወማሉ። ኦሳማ ከመጀመሪያ ሚስቱ ናጅዋ ጋኒም ከወለዳቸው 11 ልጆች የበኩር ልጁ የሆነው አብዱላህ ቢንላደን ነው። አብዱላህ ከሽብርተኝነት ጋር ምንም ግንኙነት ሳይኖረው በሳውዲ አረቢያ ጅዳ ከተማ በንግድ ላይ ተሰማርቶ ይገኛል። አብዱራህማን፣ ኦስማን፣ ኢማን፣ በከር፣ ሩቅያና ኖር የተባሉ የናጅዋ ልጆች ከማንኛውም የፖለቲካ ንክኪ ርቀው በሰላም ሕይወታቸውን እየኖሩ ነው። የእናቱ ዥንጉርጉር ነው እንዲሉ አበው የናጅዋ ልጆች ከሆኑት መካከል ሰዓድና መሐመድ የተባሉት ደግሞ በአባታቸው መንገድ ተጉዘዋል። ሰዓድ በ1970 የተወለደ ሲሆን እናቱ ናጅዋ በ2000 ከአፍጋኒስታን ሸሽታ ወደ ሶሪያ ስትሄድ ከአባቱ ጋር የቀረ ልጅ ነበር። ሰዓድ ለቤተሰቡ 3ኛ ልጅ ሲሆን ከአባቱ ጋር የነበረው ግንኙነትና በአባቱ ድርጅት ውስጥ የነበረው ተሳትፎ በዓለም አቀፍ ደረጃ በሰፊው እንዲታወቅ አድርጎታል። ጅዳ የተወለደው ሰዓድ ከሳውዲ እስከ ሱዳን ከዛም እስከ አፍጋን ድረስ አባቱን ተከትሎ ሄዷል። በኦሳማ ቢንላደን ቤተሰባዊ ሕይወት ላይ የተጻፉት ዘ ኤግዛይል እና ግሮዊንግ አፕ ቢንላደን የተሰኙት መጽሐፎች እንደሚሉት ከሆነ ሰዓድ የኦቲዝም ተጠቂ ነበር። ሰዓድ በባህሪው የማይረጋጋና በቀላሉ የሚደናገጥ ሰው እንደነበርም ያትታሉ።
በዚህ ምክንያት አባቱ ለሚስጥራዊ ተልእኮዎችና ለድርጅቱ መሪነት ፍጹም ብቁ እንዳልሆነ ያምን ነበር። የኒውዮርኩ ጥቃት ከተፈጸመና ቢንላደን ከተወነጀለ በኋላ ሳዕድ ከሌሎቹ የቤተሰቡ አባላት ጋር ወደ ኢራን በመሸሽ በኢራን ለዓመታት በቁም እስር ቆይቷል። በ2008 ከኢራን አምልጦ ወደ ፓኪስታን የገባ ቢሆንም አባቴ መደበቂያዬን አሳልፎ ይሰጣል በሚል ፍርሃት ሊያገኘው ፈቃደኛ አልነበረም። ምንም እንኳን የምዕራባውያኑ የደህንነት መስሪያ ቤቶች ሳዕድን የአባቱ አልጋ ወራሽና በአልቃይዳ ውስጥ ትልቅ ሚና ያለው አድርገው በተደጋጋሚ ቢገልጹትም የኋላ ኋላ የተገኙ መረጃዎች ግን ይሄ የደህንነት መስሪያ ቤቶቹ ግምገማ ስህተት መሆኑን አረጋግጠዋል። ሳዕድ ጁላይ 17 ቀን 2009 በፓኪስታን ሰሜን ዋዚሪስታን ውስጥ በተሰነዘረ የአሜሪካ የድሮን ጥቃት ተገድሏል። ኦሳማ የአባቱን ስም የሰጠውና መሐመድ ሲል የሰየመው ሌላኛው ልጁ ከእሱ ጋር በአንድ ዓላማና መስመር የቆመ ነው። መሐመድ ለአባቱ የግል ጠባቂና አንጋች ሆኖ አገልግሏል። በ2001 መሐመድ አቴፍ የተባለው የኒውዮርክ ጥቃት ላይ ተሳትፎ ነበር ከሚባለው ኮማንደር ልጅ ጋር ትዳር የመሰረተ ሲሆን የመሐመድ ጋብቻም በድርጅት ውስጥ የተፈጸመ የፖለቲካ ጋብቻ ተብሏል። እንደ ተንታኞች ገለጻ ከሆነ በኦሳማና በመሐመድ አቴፍ ቤተሰብ መካከል የተደረገው ይህ ጋብቻ በድርጅቱ የላይኛው አመራሮች መካከል የተደረገ የእምነት ሰነድ ነው ተብሎለታል። መሐመድ በአባቱ መንገድ ተጉዞ አሁንም አባቱ ባቆመው ድርጅት ውስጥ ይገኛል። በትክክል ያለበት ባይታወቅም በድርጅት ውስጥ ግን የአባቱ ተምሳሌት ተደርጎ ይወሰዳል። ከ11ዱ የናጅዋ ጋኒም ልጆች ኦማር የተለየ ነው። ኦማር እንደ ሌሎቹ የዝምታ ሰላማዊ ሕይወት አሊያም እንደ አባታቸው በትግል ውስጥ አይደለም ያለው። ይልቁንም ከሁሉም በተለየ አባቱን በአደባባይ የሚቃወም ልጅ ነበር። ኦማር የናጅዋ ጋኒም አራተኛ ልጅ ሲሆን የ14 ዓመት ታዳጊ ያለ በአባቱ ድርጅት ማሰልጠኛ ውስጥም እንደሰለጠነ ይነገራል። ኦማር በማሰልጠኛዎች ገብቶ ወታደራዊ ስልጠና፣ የስለላ ትምህርቶችን እንዲሁም የእምነትና የስነ ልቦና ትምህርቶችን ተምሯል። እንደሚባለው ከሆነ በአባቱ በእጅጉ የሚወደደው ኦማር ለድርጅቱ አልጋ ወራሽነትም ታጭቶ ነበር። አባቱ እሱ ሲያረጅ ወይም ሲሞት በመንበሩ እንዲቀመጥ ያጨው ልጁ እንደነበርም የሚነገር ሲሆን ኦማር ግን በተቃራኒው የአባቱን መንገድ ተቃወመ። እናቱ ናጅዋን ጋኒም የኒውዮርኩ ጥቃት ከመፈጸሙ ጥቂት ወራት ቀድማ ከአፍጋኒስታን ወደ ሶሪያ ስትሸሽ አብሯ ሸሽቶ ያመለጠ ሲሆን ጥቃቱ ሲፈጸምም ኦማር ከእናቱ ጋር በሳውዲ አረቢያ ነበር። ኦማር በሳውዲ የተለያዩ ቦታዎች ላይ ተሰማርቶ ከቆየ በኋላ በ2007 ፍሌክስ ብራውን ከተባለች በዕድሜ 20 ዓመት ከምትበልጠው እንግሊዛዊት ጋር ትዳር መስርቷል። ከዚህ በኋላ በስዕል ሥራው የገፋው ኦማር በተለያየ ጊዜ የአባቱን የፖለቲካ አካሄድ በግልጽ በአደባባይ ይተቻል። የስዕል ሥራዎቹ በብዛት የመሬት አቀማመጥን የሚያሳዩ ወይም ላንድስኬፕ የሚባሉ ናቸው። በአፍጋኒስታን በረሃ ውስጥ በነበረ ሰዓት ያሳለፋቸውና ያያቸው ነገሮች ለዚህ ስዕላዊ ሥራው መሠረት እንደሆኑትም ይነገራል። በ2022ም 30 ስዕሎቹን የያዘ ኤግዚቢሽን አዘጋጅቶ ነበር። ከእናቱ ጋር በመሆን ግሮዊንግ አፕ ቢንላደን የተሰኘ መጽሐፍም ጽፏል። የአባቱን መንገድ የሚቃወመው ኦማር እስልምና የንጹሐን ሰዎች ሞትን አይደግፍም፣ ሽብርተኝነት የእስልምና መንገድ አይደለም በሚል በአደባባይ ንግግሮችን በማድረግም ይታወቃል። ኦማር በ2023 ይኖርበት ከነበረው ከፈረንሳይ እንዲወጣ የተደረገ ሲሆን ምክንያቱ ደግሞ በማኅበራዊ ድረገጾች ላይ ያጋራቸው መልእክቶች ነበሩ። እነዚህ ሽብርተኝነትን ያበረታታሉ የተባሉ ንግግሮች የፈረንሳይ መንግስትን ስላስቆጡ ከፈረንሳይና ከአውሮፓ ሀገራት ተባሯል። ከ2023 በኋላም መኖሪያውን በኳታር አድርጓል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ኦሳማ ከናጅዋ ጋኒም በኋላ ያገባት ከዲጃ ሸሪፍ ወይም ኡሙ አሊ ነው።
የሳውዲ አረቢያ ተወላጅ የሆነችው ከዲጃ የዩኒቨርሲቲ መምህርም የነበረች ሲሆን ከቢንላደን ጋር ትዳር የመሰረቱት በ1983 ነበር። አብረው በቆዩበት የትዳር ዓመታትም 3 ልጆችን የወለዱ ሲሆን መጀመሪያ ኦሳማ ከሳውዲ ወደ ሱዳን ሲሰደድ አብራው ተሰዳ ነበር። ኦሳማ በሱዳን ኑሮውን ይገፋ የነበረው በግብርና ሥራ ስለነበርም አብዛኞቹ ቤተሰቦቹ የገጠር ሕይወትን ለመምራት ተገደው ነበር። ከዩኒቨርሲቲና ከሳውዲ ቅንጡ ኑሮ ወጥታ የገጠር ሕይወትን መኖር ያቃታት ከዲጃ ገና በሱዳን ሳሉ የባሰው የአፍጋኒስታን ስደት ሳይጀመር ፍቺ ጠይቃለች። ኦሳማ ፍቺውን ተቀበለና ተለያዩ። ልጆቿንም ይዛ ወደ ሳውዲ ተመለሰች። ከዲጃ የወለደቻቸው 3 ልጆች ሁሉም ከአባታቸው የፖለቲካ አመለካከት ነፃ ሆነው አሁንም በሳውዲ አረቢያ እየኖሩ ይገኛሉ። ካይሪያ ሳባር በመባል የምትታወቀው ሴት የኦሳማ ቢንላደን 3ኛ ሚስት ናት። ይህች ሴት በቤተሰቡ ውስጥ እጅግ ተጽዕኖ ፈጣሪ የነበረች ሴት ናት። ካይሪያ በሳውዲ አረቢያው ንጉሥ አብዱልአዚዝ ዩኒቨርሲቲ የእስልምና ታሪክ የዶክትሬት ዲግሪ ያላት ከፍተኛ ምሁር ነበረች። ኦሳማን በ1985 ካገባችው በኋላ ለረጅም ጊዜ የፖለቲካና የርዕዮተ ዓለም አማካሪም ነበረች። ከኒውዮርኩ ጥቃት በኋላ ወደ ኢራን በመሰደድ ለዓመታት በኢራን በቤት ውስጥ እስር ቆይታለች። በኋላም በ2010 ተለቃ ፓኪስታን አቡታባድ በሚገኘው ሚስጥራዊ መኖሪያ ቤት ከባሏ ጋር መኖር ቀጠለች። ከአቡታባድ ጥቃት በኋላ ግን በፓኪስታን ደህንነት ከታሰሩት የቢንላደን ሚስቶችና ልጆች መካከል አንዷ ነበረች። ካይሪያ በአባቱ ተወዳጅና ሌላኛው አልጋ ወራሽ ተደርጎ ይቆጠር የነበረው የሐምዛ ቢንላደን እናት ናት። ሐምዛ የሽብር ልዑሉ ወይም ክራውን ፕሪንስ ኦፍ ቴረር በሚል ስያሜ ብዙዎቹ ይጠሩታል። ሐምዛ በአባቱ መንገድ እንዲያድግ ገና ከሕፃንነቱ ጀምሮ በእናትና በአባቱ ስልጠና ተሰጥቶት ያደገ ልጅ ነበር። ብዙዎቹ የሰውየው ልጆች በሚዲያ ሳይታዩና ሳይታወቁ በፊት ሐምዛ በመላው ዓለም የሚታወቅ ልጅ ነበር። በድርጅቱ የፕሮፓጋንዳ ቪዲዮዎች ላይ በእጅ ሽጉጥ እየተጫወተ መፈክር እያሰማ የተለያዩ አነቃቂ ግጥሞችን እያነበበ ይታይ ነበር። ሐምዛ የወደፊቱ የድርጅቱ የበላይ መሪ እንዲሆን ፍላጎት እንደነበረው ይነገራል። ከኦሳማ ቢንላደን ግድያ በኋላ እንደታሰበው የድርጅቱን የመሪነት መንበር ባይቆጣጠርም የአባቱን ሞት ለመበቀል ግን በተደጋጋሚ ሲዝትና የተለያዩ የሽብር መልእክቶችን ሲያስተላልፍ ቆይቷል። በዚህም ምክንያት አሜሪካ ሐምዛን ለገደለ አሊያም በሕይወት ለሰጣት $1 ሚሊዮን የነፍስ ዋጋ አውጥታበት ነበር። ሐምዛን እጁን ይዞ ለአሜሪካ የሚሰጥ ባይገኝም በ2019 አሜሪካ በአፍጋንና በፓኪስታን ድንበር መካከል በምትገኘው ስፍራ አሜሪካ በፈጸመችው የድሮን ጥቃት ተገድሏል። ሲያም ሸሪፍ ወይም ኡሙ ካሊድ ሌላኛዋ ከፍተኛ ምሁር የነበረች የሰውየው 4ኛ ሚስት ናት። የሳውዲ ተወላጅ የሆነችው ሲያም በአረበኛ ቋንቋና በስነ ጽሑፍ የዶክትሬት ዲግሪ ነበራት። በ1987 በትዳር ከተጣመሩ በኋላ 4 ልጆችን ወልዳለች። ይህች የቋንቋ ሊቅ በአፍጋኒስታንና በፓኪስታን በስደት ላይ በነበሩበት ወቅት የኦሳማን መግለጫዎችና የቪዲዮ መልእክቶች ይዘታቸውን በመመርመርና በማስተካከል ከፍተኛ ሚናን ትጫወት ነበር። እስከ አቡታባዱ መኖሪያ ቤት ጥቃት ድረስም ከባሏ ጎን የነበረች ሲሆን ከጥቃቱ በኋላ ደግሞ በፓኪስታን ደህንነቶች ከታሰሩ አንዷ ነበረች። በትዳር ቆይታቸው 4 ልጆችን የወለደች ሲሆን አንዱ በአቡታባድ ጥቃት ወቅት አባቱን ለመከላከል ሲሞክር ተገድሏል። አንዷ ልጃቸው ደግሞ በበሽታ ምክንያት ሞታለች። በአሁኑ ሰዓትም ሲያም ከቀሪዎቹ 2 ልጆቿ ጋር እየኖረች ነው። ከኦሳማ ልጆች በሙሉ በወቅቱ በቤት ውስጥ የነበረው ታላቅ ልጅ የ23 ዓመቱና ከሲያም ሸሪፍ የሚወለደው ካሊድ ነበር። እንደ ግሪጎሮሳውያን የዘመን ቀመር ግንቦት 2 ቀን 2011 የአሜሪካ የባህር ኃይል ልዩ ቡድን በምሽት የኦሳማን ቤት ሊያጠቃ ድንገት ከሰማይ ሲወርድ ካሊድ በስፍራው ነበር። የባህር ኃይል ኮማንዶዎቹ ወደ አባቱ መኝታ ቤት ሊገቡ ሲሉ በመመልከቱ አባቱን ለመከላከል በያዘው AK-47 ጠመንጃ አባቱ እንዳይገደል ለመከላከል ሞክሮ ነበር።
ነገር ግን የአሜሪካ ባህር ኃይል ኮማንዶዎች ተኩሰው ገለውታል። የኦሳማ የመጨረሻዋና ስድስተኛዋ ሚስቱ አማል አልሳዳህ ትባላለች። የየመን ተወላጅ ስትሆን በ2000 የኒውዮርኩ ጥቃት ከመፈጸሙ ከአንድ ዓመት በፊት ገና የ18 ዓመት ወጣት እያለች ነበር ያገባት። የመጨረሻዋና በዕድሜ ትንሿ ሚስቱም ስትሆን የየሁለቱ ጋብቻም የየመንን የጎሳ ትስስር ለማጠናከር የተደረገ የፖለቲካ ጋብቻ ነበር። አማል እስከ መጨረሻው አጋጣሚ ድረስም ፍጹም ታማኝና ለባሏ ለመስዋዕት ዝግጁ ነበረች። ግንቦት 2 ቀን 2011 የአሜሪካ ልዩ ኃይል በአቡታባድ የሚገኘውን መኖሪያ ቤት በሰበረበት ወቅት አማል ኦሳማ ቢንላደንን ለመከላከል ስትል ራሷን በአሜሪካ ወታደሮች ፊት ላይ በመወርወር ባሏን ተከላክላ ነበር። መጨረሻ ላይ ጭንቅላቷና እግሯ ላይ ቆስላ ተርፋለች። ከጥቃቱ በኋላ የወለደቻቸው 2 ልጆችም በፓኪስታን ወታደሮች በቁጥጥር ስር ውለዋል። የአሜሪካ መንግስት ግንቦት 2 ቀን 2011 በፓኪስታን አቡታባድ ከተማ የፈጸመው ኦፕሬሽን ኒፒቲዮን ስፒር የተባለው ምስጢራዊ ወታደራዊ ዘመቻ የኦሳማን ሕይወት ብቻ ሳይሆን የቤተሰቡንም አብሮነት ሙሉ ለሙሉ ያፈራረሰ ነበር። ከጥቃቱ በኋላ ካይሪያ ሳባር፣ ሲያም ሸሪፍ እና አማል አልሳዳህ የተባሉት ሚስቶቹ ከልጆቻቸው ጋር በመኖሪያ ቤት ውስጥ ነበሩ። የአሜሪካ ወታደሮች ኦፕሬሽናቸውን ጨርሰው ከፎቅ ሲወጡ የኦሳማ በድንን ብቻ ነበር ይዘው የወጡት። 3ቱን ሚስቶቹን እና በሕይወት የተረፉትን ልጆቹን ግን በቤት ውስጥ ጥለዋቸው ነበር የሄዱት። ከጥቃቱ በኋላ በስፍራው የደረሰው የፓኪስታን ወታደራዊ መረጃ ድርጅት ISI የተረፉትን 3 ሚስቶችና ልጆቹን በቁጥጥር ስር አውሏቸዋል። ለወራትም በምርመራና በቤት ውስጥ እስር ካቆዩአቸው በኋላ በ2012 በሕገወጥ መንገድ ሀገር ውስጥ በመግባት ወንጀል ፈርደውባቸው በይፋ ከፓኪስታን ተባረዋል። ከዛ በኋላ የሳውዲ ዜግነት ያላቸው ካይሪያ ሳባር እና ሲያም ሸሪፍ ወደ ሳውዲ አረቢያ ሲመለሱ በዜግነት የመናዊ የነበረችውና ባሏን ለመከላከል ጭንቅላቷን የተመታችው አማል አልሳዳህ ወደ የመን ልጆቿን ይዛ ተመልሳለች። በወቅቱ የመን በነበረው የደህንነት ችግር ምክንያትም የመንን ለቃ ወደ ሳውዲ ተሰዳለች። አሁን ላይም የኦሳማን የመጨረሻ ልጆች ይዛ በሳውዲ እየኖረች ነው። ወደ ቻናላችን ቤተሰቦች ስለ ቢንላደን ሕይወት፣ ስለ ትዳር አጋሮቹና ስለ ልጆቹ ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።